ይነገር ይለፈፍ ይታወጅ በይፋ አው የኢትዮጵያ አትግረም ቦዲ ካውንቲ ካሰሉ ይበልጣል። ሰይጣን ይዞኝ በጸበል ወጥቶልኝ ያውቃል። አሁንም አብሮ ነው ቢወጣ መስሎ ነው ቢወጣ ራሱ ከነ ድንግልና የወለድኩት ልጅ አለ። እርጉዝ ድመት አዋልጅ ያውቃል። በፕሌን ቢያንስ ከ4 ጊዜ በላይ ሄጅ ያውቃል። ዋትስአፕ ዩቲዩብ እንደገና በሌላ ቪዲዮ መተናል። እውነት ወይስ ውሸት በሚል ጨዋታውን ከዚህ በፊት እንዳያችሁት ህጉ እንደተለመደ ነው። ይናገራሉ። እውነት ወይም ውሸት እንደሆነ እንገምታለን። ነጥብ ያዝልናል። አሸናፊ የሆነ ሰው እንደባለፈው 2000 ብር ያሸልማል ማለት ነው ለሰው። ስለዚህ ከማን ይጀምራል? ናቲ ከማን ባለፈው ማለት ስለነበርኩኝ ከማን ይጀምራል? አራላንድ ቸፕ እስኪ ላርሰናል አታየም ቸፕ አየው ከ ሻሼ ደጋፊ ነው ሶ የዛሬው ጥያቄ የሚጀምረው ከኔ ነው ካንጂ ነው ከኔ ያ ከነ ድንግልና የወለድኩት ልጅ አለ። ምን አትበል መልስ ጀምር። አይኔ አላ ከነ ድንግልና የወለድኩት ልጅ አለ። እስቲ ድንግልና አይደለ አሁን ምን ያደርግልሃል? እሺ የተከበረውን ኦዲየንስ ማክፈር ነው። እሺ ቆንጆ እስከነ ድንግልና የወለድኩት ልጅ አለ። ይሄ በጣም ከባድ ማለት አሁን እዚህ ጋር ስፔሲፊክ እንድታደርግልን ፈልጋለሁ። ልጅ ማለት ግዴታ ነው ባላደርግልን ስንጮት መልሱን ልንገር ስፔሲፊክ አደረግልን መልሱን ልጅ ማለት ኦኬ ተወሰነ ማብራሪያ መስጠት አለ። የክርስትና ልጅ ምናምን ከሆነ ትጠይቀኛለህ መልስልህ። የክርስትና ልጅ ከሆነ ሊሆንም ላይሆንም ይችላል። ለምንድን ነው ስፔሲፊክ? ኦኬ ነው እውነት ነው ጥያቄ። እሺ ቀጥል። እስከነ ድንግልና የወለድኩት ልጅ አለ ማለት በጣም ከባድ ነው። እኔም ሀሳብ ልቀይር ይችላል። እስከነ ድንግልና የወለድኩት ልጅ አይኔ ወደ ሐሰት ይሄዳል። ያ እኔ ሐሰት ብያለሁ። ማን ነው ትክክል? ይሄን ቀላል ጥያቄ እንበል። ውሸት ነው። አይ ግን ማብራሪያ ያስፈልጋል። እሺ ማብራሪያ ያስፈልጋል። ከነ ድንግልና የወለድኩት ልጅ አለ። የክርስትና ልጅም እኮ ልጅ ነው የሚባለው። ዳት ሚንስ በቃ የለኝም የክርስትና እኮ እሱን ማለት አለ። የክርስትና ልጅ ምናምን ነው። ለምንድን ነው የምነግርህ? ከነ ድንግልና ያለው የወለድኩት ልጅ አለ ጋር ክርስትና ልጅ ነው የሚሆነው። ሶም ለምጠይቀኝ ጥያቄ እንደፈለኩ መልስላለሁ እንጂ ማብራሪያ ያስፈልጋል። ማብራሪያ ትጠይቀኛለህ መልስላለሁ እንጂ ዝም ብዬ ከመሬት ተነስቼ አላብራራልህም። ማብራሪያ ያስፈልጋል። ግን እውነቱን የሚናገር ማብራሪያ ከሆነ አለመመለስ ከነ የክርስትና ልጅ አለኝ ማለት እኮ በቃ ያ ሃይሞስ ወደዛ ለምን ከነ ድንግልና ብዬ ሸወድኩ? እሺ ቀጥል። ሲሲስ እኮ ማይንድሴ እሺ ቀጥል። ሰይጣን ይዞኝ በጸበል ወጥቶልኝ ያውቃል። አሁንም አብሮ ነው ቢወጣ መስሎ ነው ቢወጣ ራሱ አይተመልሰው ይሆናል። ፍቅ ይቀራል። አዎ ይወጣ መስሎ ነው እንጂ አልወጣም። ይቀራል። መቼ ነው በዛውም ስንት እንደወጣ ገምቱ። መቼ ነው መቼ ነው መሰላችሁ? ኦልሞስት ከሶስት ዓመት በፊት የት እዛው እኛ ሰፈር ጸበል እናንተ ሰፈር እኛ ሰፈር ብዙ ነው ጸበል ያሉት በነገራችን በተከታታይ ጸበል ብዙ ነው። እኔ እውነት ብያለሁ። ይኸው አሁን እውነት እንዳለ ይሄ ልጅ አሁን ጋር ይላል። ውሸት እንዳለልም ደግሞ አለበት ጋር ይላል። ውሸት ይታ እውነት እኔ እውነት ዛሬ አንድ ነጥብ። አረ ወይ ዛሬ ይሄ ነገር አንተ እንዴት አይ አለ ግን አልወጣም ልጅነት። አንተ ጸበል ተንፈራቅጣጣ ነው። እኔ ጮኬ ራሱ አላውቅም በጸበል ሲጀምር በፊት እኔ በጣም ነበር የምፈራው። ግን በመኪና ጉዞ ሲሄድ መኪና ውስጥ ሆዴን አሞኝ ፌስታል ተጠቅሜያለሁ ማለት ለቮሚት ማለት ነው። ዊ አስታውስ ዊችን ላይ ኢታን የሚጠየቁት ጥያቄ ማለት ነው ለሪያሊቲ የቀረቡ ለውሸትም በጣም የቀረቡ ናቸው። ኤኒዌይ ማንም ሰው ሊያጋጥማቸው የሚችል ነገር ማለት ነው። ውሸት ነው። ምክንያት አለ። ምክንያቱን እናገራለሁ። ውሸት ነው። መቼ ነው? አይ ቲንክ አመት ምናምን ወዴት ለቸርች ኮንፈረንስ። ስለዚህ ይሄ ነገር ልምድ አለብህ ነው ወይስ ያኔ የመጀመሪያ ጊዜ አጋጥመህ? አብረው ሄዳ ታውቅም ነው ልምድ አለብህ። ለዛ እኮ ነው እኔ በነገራችን ላይ ማለት ነው በጣም ዲፈረንስ ያለው ነገር ማለት ነው። ባቡርና ባስ በጣም ልዩነት አለ። በጣም ባስ ነው ባቡር ነው ሊቢስ የሚችለው ካለ ኧረ በስመ አብ ባቡር ነው የሚቢስ ባስ በጣም ነው የሚያመው። ግን አዎ ባቡርም ሊቢስ ይችላል በጣም ብዙ ሰው ስላለ ባቡር ጭራሽ አይገርም። ባስ በጣም ይቢስ። ባቡር ቢልማ ፌስታል የለም ባቡር ላይ ይያዝ ነበር መጀመሪያ። መስቀለኛ ጥያቄ ልጠይቅ ነው አለመመለስ ነው። አንተ አልመልስም እንዳልከኝ ስጠይቀህ እኔ ማለመመለስ ነው። ሰምቻለሁ ወደ የግዴታ ቀጣቁት ነገር መልሱን ነገር ነው ካልኩ ይሄ እኮ ሙስና ነው። ኪራይ ሰብሳቢ ነው። በቃ ተወልደ እዚህ እስክደርስ ድረስ ነው አይደል? በቃ አለቀ። እውነት ብላል አንድ እውነት የሚል ቃል ካወጣ ለናዝራኤል አንድ ነገር ምንድነው ያለው?
ውሸት ነው ያለው። ውሸት ነው አጋጥሞኝ ያለው። ለምንድን ነው ያለው? አንተ እናትህ እንደዚህ አቅፋ እንትና ፈላዎቹ እንትን ነው የሚሉት። ኧረ እባክህ ምን ነው ማታ አባባል እናትህ ባሱ ይዛቀ ዝላል ይሸኝ ይረጠቅ በባስ ህፃን እያለ ጡት እየጠባ ጀመር። ያኛው ቅርሻት ነው የሚባለው። ቅርሻት ነው ቮሚት ነው ያልኩት። ከዚህ በፊት ስቱዲዮ ገብቼ ዘፍኜ ስቲል ነው ጥቅም ላይ የሚውል ዘፈን ተለቋል። ሶሻል ሚዲያ ላይ ተለቋል። ሶሻል ሚዲያ ላይ ያንተ ክሬቲቪቲ ዘፈን አይደለም ማለት ነው። ያንተ ክሬቲቪቲ የራሴ ለኔ ተብሎ የተዘጋጀ ግን ስቱዲዮ ውስጥ ነው አልወጣም። በጎስቋላው ኑሮ ፈገግታው አይደለም ወጥቷል። ውሸት ይታል ማለት ነው። እኔ ከመለስኩ በኋላ የሱን ሪአክሽን ያው መልሶታል አልመሰለሰውም። እኔ አንተ እዚህ ጋር ነበርክ እሱ እንደዚህ አይነት እንትን ነው ሲሰራ የነበረው። እንደዚህ አይነት እንትን የወረደ እንትን አለ ማይንድ ሴት አፕ ሰንት ቦዲ ፕሬዘንት። እሺ አይ ጥያቄ መጠየቅ እችላለሁ አሁን አባው ምንድን ነው ሰው እያዳመጠ ነው። ተለቋል ሚንስ ጥቅም ላይ እየዋለ ነው። ወንዝ ላይ እኮ ተለቆል ይችላል። ጥቅም ላይ እየዋለ ነው ማለት ልጁ ድምጽ አለው። ስቱዲዮ የመግባት ፕሮባቢሊቲዎቹ ሰፊ ናቸው። ምክንያቱም በፊት ዘፈን ምናምን ትሞክር ነበር ቲያትር ምናምን። ከዛ ግን የመግባት አቅሙ ከፍተኛ ሊሆን ይችላል። እዛ ላይ ዮናስም ስለሚሰራ ማለት ነው። ከዮናስ ጋር ነው። እውነት ነው። ለኤታን አንድ ነው ሲጀመር ግን ዘፈን አይደለም። እሺ እኮ እኔ ዘፈን አይደለም። ይነገር ይለፈፍ ይታወጅ በይፋ ኢህአፓ ነው ምናምን የሚባል የፓርቲ አለ። ልክ አሁን ምንድነው? ኦኬ እዛ ላይ ህብረ ዝማሬ አይደለም። ህብረ ዝማሬ ህብረ እኮ ገና ዲክሽነሪ ያስፈልጋል ለማለት ነው። እኮ የህዝብ መዝሙር እኮ ነው። ዝም በል እና አዳምጠኝ መጀመሪያ አስታውሰኝ። አሁን ላይክ እንደ እንትን ኢትዮጵያ ትግራይ አይነት ኢህአፓ ነው ምናምን የሚባል ስለብቻ ይዘኛል። ናቲ ጠይቀን እሺ ላስጎ ወደ እኔ ስንሄድ ደግሞ እርጉዝ ድመት አዋለች ያውቃል እንዴ? ድመት ላመጣለች ነበር። እንዴት አድርጋ አዋለድካት? እንትን ነው ቅቢ ምጥ ላይ ነበረች። ቅቢ እያለ ነው ካዋለድኳት እኮ። እንዴት እንዳዋልኩ ከነገርኳትማ መልሱ ልነግርህ። ለምንድን ነው አይደለም? እንዴት አውጡ ብለው ስበናው ወይስ እንዴት ነው? እሺ ተወሱን ተው። ስንት ልጅ ወለደች? 4 በኦፕሬሽን። አይ ዞሮ አባባል እንዴት ነው? ወልዳለች። እንድትወልድ አግዣታለሁ። አይታታል። ባይን እያየክ ነው እየነካት። አይ አይኔን ጨፍኜ እንደዚህ ይደም አይደለም እየነካት ነው እያየታል። እንደዚህ ስትወልድ አይቻለሁ ነው አዋልጃለሁ ሚንስ ነካክታታል ማለት ነካክቻታለሁ ማለት እንደዚህ ሆዷን ምናምን ነገር እያደረክ ምናምን እንዲህ እንድትወልድ አይ ወደ ምጥ እየገፋፋችሁ ነው። ክሊር ያርገዋ በቃ አለቀ ጥያቄው። እሺ ንክኪ ያለ ከድመቷ ጋር ንክኪ ያለ ንክኪ እንኳን የለኝም። እውነት ስትወልድ አይቶ ነው ስትወልድ። አዎ እውነት ውሸት። አንተ ሲጀመር ድመት ማለት ነው ሰው ያያት አትወልድም ይባላል። እሺ አይደለም ስለ እናንተ አሁን እኔ እንደዛ ጥያቄ ስጠይቀው ካርቶን አመቻችቶላት ይሆናል የሆነ ነገር አምጥቶላት ይሆናል የሚለውን ሀሳብ ነው። በፕሌን ቢያንስ ከ4 ጊዜ በላይ ሄጄ አውቃለሁ። ውሸት ባቡር ራሱ እኔ ነኝ ይዤ ሄድኩት። አንዴ መቼስ ልጆች መጫወቻው በፕሌን ያልኩህ አሁን ለምሳሌ በፕሌን ነው ደርሼ የመጣሁት። ከዛ በፊት 40 ሚኒት በፕሌን ነው ደርሼ የመጣሁት። ውሸት ማን ያላስብም ልስፈልግ ልሳሳት። ባቡር እኔ ነኝ ያስለመድኩት። ጎንደር ከነዚህ ተጋለልኩኝ ምን ይበል እንኳን ሄድክ። ደርሶ መልስ ነው እየቆጠርክ ያለው ወይስ? እና ደርሶ መልስ ትፈልግ ልሳሳት። እኔ ላይማ ተነጥቶ ግን እንትን ነው ለምን መሰለህ? አሁን እሱ 2 ፖይንት ያዘብህ ምን መሰለህ? በፕሌን እውነት ነው ጎንደር በፕሌን ሄደ በፕሌን አድራም ስለ ራስህ ይችላል ምን መሰለህ ያ ገደል አየኝ ነበር። አረ አንተ ምን ራስህ ይችላል ያገባ ኖ ውሸት ምንም አይደለም። አትኮርጅ ልክ ሁለት ቦዲ ካውንቴ ከ10 ይበልጣል። ቦዲ ካውንቴ ከ10 ይበልጣል። ያካ ቦዲ ካውንት ከ10 ማለት ኤልጃለፍ የታልከሳም ማለት እንደዛ ከሆነማ አንተ ስንት ልትሆን ነው እንዴ? ኢየሱስ ይባዛ ነው ገባ? የኔ ይበልጣል ነገራችን ኢየሱስ ባሰበ በ2 ኪሎ በልጠኝ። እሺ ቦዲ ካውንቴ ከ10 ይበልጣል። ውሸት አረ እንዴ አይበልጥም። ውሸት ብለህ
ልክ ናችሁ። እኔ ጨዋ ወልዶ ጨዋ ያሳል ዘል ክለብ ስዝናና ድንገት በፖሊስ ታፍሼ አንተ ክለብ እውነት ምን እየጠጣ ውሃ ክለብ ከዛ ታፍሰህ አመለጥክ ወይስ ታፍሰህ እስር ቤት ገባ? አደርኩኝና በነጋታው ተለቀ። ምን ተደረክ ግን? ክለብ ስንት ሰዓት ላይ ነው የተያዝከው? ሌሊት ነው። ሌሊት ስንት ሰዓት? 7 ሰዓት። የት የሰፈር ቦሌ ቦሌ። ምን አይነት ክለብ ነው? ክለብ ምን አይነት ክለብ ማለት? ምን አይነት ማለት ቤዝመንት ነው ወይስ ከላይ ነው? አይ ምን ተፈጥሮ ነው የታፈሳችሁት? ከግራውንድ ስር አይደለም። ስማ በቃ ፍሎር ምን ተፈጥሮ ነው የታፈሳችሁት? ምን ተፈጥሮ ታፈሰው? ጸብ ነው ሌላ ጸብ የሴት ነው የወንድ? ቤቱ ጋርድ ነበረው የለው? ቤቱ ጋርድ አለው የለው? ጋርድ አለ። እንደው ፖሊሶች የጠሩኝ ጋርዶች ናቸው። ኧረ እባክህ አስቸግረህ ነው። እኔ አይደለም የተጣለው እዚህ ሌላ ሰው ነው የተጣለው። ግን ያው ጸቡ ቀላል ጸብ አለ። ክሷል ልጅ እግዚአብሔር። እሺ መልስ አንድ እንገር ውሸት እኮ ነው። እኔ ዝም ብዬ ነው ያዳመጥኩት። ሜቢ እንኳን እውነት ቢሆን ይሄ ልጅ በስፖንሰር ነው የሄደው እዛ ቦታ። ያቁ ስለ ማተር እኮ ያደርግ አይደል? እኔ ለመሲ ማስተባበያ እየሰጠው ነው። ማተር ያደርግ ስለ ፖሊስ ያዝና ለምታይ ማተር ያደርግ ምኑ ማተር ያደርግ ምኑ ነው ማተር ማለት? ስለ በስፖንሰር የሚርኩኝ በራሴ በገንዘብ የሚርኩኝ እኔ እውነት ነው እውነት ነው። ስለዚህ ውሸት ላይ የታለው ምንድን ነው ስራ መልሱ ውሸት ነው። ባብሻጋት ምናምን ያለው በጌታ በኢየሱስ አጋጣሚ ተፈጥሯል። ታሪክ ሲልልኝ ማለት ነው። በረጋ አካባቢ ስለነበርኩኝ ፖሊሶቹ እንደገቡ ወደፊት ለፊት ነው እንደዚህ ሹልክ ቢወጣ ልጁ ተያዙ። ምን አገባኝ ታዲያ ነኝ እና ዋናው ተፈጥሯል። ከዛን ዋናው ታፍሼ አንድ አድሬያለሁ ነው አብራ አድሬያለሁ። በጓደኛዬ ምክንያት ተጣልቼ ሰው ፈርቼ አውቃለሁ። ምኑ ጋር? እዚህ ግንባሩ ነው። በምን በዲ መች ነው የድሮ እየተማረ ስንት ያክል መሳል 11 ያክል አካባቢ ውሸት። የት ትምህርት ቤት? ግንቦት ያ ነው የተማርኩበት ትምህርት ቤት። ኳስ የተጫወትን ነው ወለ ኧረ እባክህ ገብርኤል መለሰኝ ያቀው ቢስ ያሳውቂያ ተደባድቤ አይደለም ድብድብ እኮ የለውም። ይኸውልህ ከጀለሴ ጋር ተጣሉ ኳስ ላይ። እሺ በጣም ቤስቲ ነው። በቃ እሱ አታውቅ ነው። ለምን ፈነከትኩት? አውቀህ ከዛ ስንጣላ ጀስት አላ የዛኛው ጀለሶች ምናምን ጀለስን ሊመቱት ነበር። ከዛ ፈነከትኩት በዲም ከዛ ሰው ምናምን ነገር መጣ ምናምን ትንተባለ በቃ ውስጥ እኮ መልሱን እኮ ነግረዋል። አውራው የምርህን ነው የመጣው? አይ አውቀህ ነው ማለት አውቀህ ነው ወይ ብሬ የመጣው? እሺ በቃ ከዚህ ወዲያ አላወራም። እሺ እውነት መልሱ ውሸት ነው። ናቲ አሸንፏል። ኧረ ተመካክራችሁ ነው አይደል? በዚህ ጨዋታ ማለት ነው ናቲ ቆርጧል። ጭራሽ ልክ አይደለም። በጣም ጌም አይተሃል ወይ ደግሞ ማለት ነው ሙስና ሙስና በልታል እንጂ እኔ ለማልልህ ሌባ በመሀል ምን አለ እኔ ሌባ ጆሲ ዳኛውም ሌባ አንተም ሌባ። ጥያቄውን ሳሳይ ምን አልከኝ? አንተ ሌባ ነህ። ባለፈው ማትስ ስትነግረው እመቤቴን ብሎ አሏሽ ያዕቆብ በቃ ጨርሰናል። ይሄን ጨዋታ ፉርሾ ነው ለማላ ጋይስ እንደምታዩት እንግዲህ እኔ ምንም ቺት ያደረኩት ነገር የለም። እነሱ ናቸው በራሳቸው ሰዓት ተነስተው የወጡት። የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ ያደርጋችሁ ይመቻችሁ።